እንደዛሬው ዘመናዊ ሕክምና ባልተስፋፋበት ዘመን በባህላዊ ሕክምና ወይም ደግሞ በወጌሻ ብዙዎች ድነዋል የዳኑም ይገኛሉ። ታዲያ ዛሬ በወይዘሮ ታሪኳ ተሾመ ቤት ተገኝተን የወጌሻ ባለሙያ ናቸው። እሳቸው ምን እያከናወኑ ነው፣ ከዘመናዊ ሕክምና ጋር ባህላዊውን አስተሳስረውስ ምን እየሰጡ ነው የሚለውን ለማየት ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ውስጥ ገብተን ያለውን ነገር እናያለን። እንግባ። ቤቶች አቤት ሰላም ለዚህ ቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? ጤና ይስጥልኝ። ሰላም ነው? እግዚአብሔር እንዴት ይመስገን። ነው? ደህና ነኝ። እግዚአብሔር ይመስገን። ይመስገን። እሺ አመሰግናለሁ። አመሰግናለሁ። ያው እኛ ከካሜራ ጀርባ ተዋውቀናል፣ ግን ለተመልካቾች ራስዎትን እንዲያስተዋውቁ ስሞትን እንወቅ። ወይዘሮ ታሪኳ ተሾመ እባላለሁ። መልካም። እሺ አመሰግናለሁ። ያው በቤት ስሙ እኔ እቱ እያልኩ ለጨዋታ እንዲሆን ቅር አይሎትም? ደስ ይለኛል። እሺ አመሰግናለሁ እትዬ። ያው ከብዙ ስራዎችን እንደሚሰሩ እናውቃለን እና በተለይ ደግሞ ስሞት ከተማው ላይ አካባቢው ላይ እጅግ በጣም ይወደዳል ስራዎት። እንግዲህ ሰውን በማሸት በወጌሻ ሙያ ተሰማርተው ብዙ ሰውን ወደ ጤናው መመለሱ ይታወቃል። ከዛ ሁሉ ወደዛ ከመሄዳችን በፊት ግን ወደዚህኛው ስራ እንዴት መጡ? ራስዎትን ወጌሻ ሆነው እንዴት ነው ያገኙት ከሚለው እንነሳ። በጣም ጥሩ። እኔ ራሴን ወጌሻ ሆኜ ያገኘሁት እናቴ በጣም ታዋቂ ወጌሻ ናት ሐዋሳ ከተማ ውስጥ፣ ወይዘሮ ማርታ ትባላለች እና እሷ የነካችው ሁሉ ነው የሚፈወሰው እና ሰዎች ሲታሹ ሲያስቸግሯት ይይዝላት ነበር እና እግረ መንገዴን ስራውን አየው ነበር። ሙያውን ቀጥታ ባህላዊውን ከሷ ነው የወሰድኩት እና ሲጀምረው ግን በመጀመሪያ ልጄን የጀመርኩት ሰው ጋር ነበር እየወሰድኩ ማሳሻት እና ከዛ የሚያሹልኝ ነበር። ቶሎ ቶሎ ነው የምትወልቀው፣ እጇ ይሄ ይወልቃል እና ትቀጫለች። ቅጭት የሚባል ነገር አለ የህፃናትና ሰው ቤት እየወሰድኩ ነበርና አንድ ቀን ተበሳጩብኝ የሚያሿት እናት እና አትይዟትም እንዴ በስነ ስርዓት ምናምን ብለው በጣም ተቆጡኝ። ከዛ ለምንድን ነው የማልሰራው? እናቴ ስሰራ አውቃለሁ፣ ስራውን አውቀዋለሁ፣ ለምንድን ነው የማልደፍረው ብዬ በልጅ ላይ በቃ ጀመርኩ። ከዛ የአካባቢውም ሰው የአንቺ ልጆች ብቻ ነው እንደምትፈውሺው የኛንም እያሉኝ የአካባቢውም ሰው ልጆች የጎረቤት ልጆች ምናምን ወለም ሲላቸው ሲቀጩ ምናምን መስራት ጀመርኩ። በቃ በዛ ድፍረት ነው በቃ የገባሁበት። ስራውን በደንብ አውቀዋለሁ፣ ግን ፍርሃቱ ነበር። ግን በልጄ ከጀመርኩ በኋላ የአካባቢውን ሰው ከዛ አንዱ ለአንዱ እየነገረ በቃ ስራውን በደንብ ቀጠልኩበት። ግን እንዲህ በደንብ ለመታወቅ እስከምበቃ ድረስ የደረሰው እንዲህ መጥተው ዝም ብለው አሳሽተው ነው ይዘው የሚሄዱት። እኔ አንድ ወቅት ላይ የመንግስት ሰራተኛ ነበርኩ። ለረጅም የ28 ዓመት የመንግስት ሰራተኛ ነኝና ከስራ ስመጣ ሰው ቁጭ ብሎ ተሰብስቦ ይጠብቀኛል ለማሳሸት ማለት ነው። አሽቼ ሸኛለሁ። ከዛ ግን አንድ ወቅት ላይ ከስራ ተቀነስኩ። ስቀነስ እንደ አማራጭ ለምንድን ነው በሳይንስ ብታገዝ ይሄን ስራ በደንብ ልሰራው ይችላልው ከሚል አዲስ አበባ ወጣው። ስፖንሰር አፈላለኩ። በአጋጣሚ እግዚአብሔር ረድቶኝ፣ እግዚአብሔር ነው የረዳኝ፣ ጊዜውም ስለነበረ አገኘሁ ስፖንሰሮች እና ያ ድርጅት ወጌሻ ነኝ ብዬ ባህላዊ ወጌሻ ነኝ በአካባቢዬ፣ ግን አሁን አስፍቼ በደንብ ማለት ሙያውን በበለጠ ለህብረተሰቡ ማገልገል እፈልጋለሁና የተወሰነ ስልጠና ብትሰጡኝ ብዬ ድርጅቱን ጠየቅኩ። ወጌሻ ስለመሆንሽ ምንም ነገር ማረጋገጫ ማቅረብ ትችላለሽ ወይ አሉኝ። ከዛ አዎ እችላለሁ አልኩ። በድፍረት መጥቼ ዲላ ሆስፒታል ፍራክቸር ሲያጋጥም ያው እናቴ ስታረግ አይ ስለነበረ ፍራክቸር ዲስሎኬሽን ስትሰራ አውቀዋለሁና ዲስሎኬሽን ሲሆን እኔ ራሴ ያስገባለሁ፣ ፍራክቸር ሲሆን ደግሞ ሆስፒታል ልካለሁ። እንዲህ በስክሪፕቶ ምልክት አድርጌ እዚህ ጋር ተሰብሯል ብዬ ልካለሁ፣ ኤክስሬ ሁሉ ሳይነሱ። ከዛ
ደግሞ አንዳንድ ዶክተሮች አበረታቱኝ ነው እቺ ሴትዮ ለምንድን ነው ፕሮፌሽኗን ማትቀይረው ይላሉ። የዛን ሰዓት እኔ የመዘጋጃ ቤት ውስጥ የገቢ ሰብሳቢ ኃላፊ ነበር እና ለምን አትቀይረውም እቺ ሴትዮ የሚሉኝ ሁሉ ሰዎች ነበሩ ሆስፒታል ውስጥ እና እንዲህ ምልክት ጽፌ እንዲህ ምልክት እንዲህ ከብቤ እዚህ ጋር ተሰብሯል ብዬ ልካለሁና ከዛ መጣሁ ወረቀት ታገኛለች ሲለኝ ያ ኃላፊ አመጣለሁ አልኩት በድፍረት በቃ መጥቼ ዲላ ሆስፒታል አማከርኳቸው። በወቅቱ የሜዲካል ዳይሬክተሩ ዶክተር ነብዩ ነበር። እሱ የሚያቀኝ ደግሞ የጓደኞቹን ልጆች እያዳንኩ ያቀኝ ነበር። ከዛ በቃ ጻፈልኝ ማለት በአካባቢያችን የባህላዊ ወጌሻ ናት በሚል ባህላዊ ወጌሻ ናት በሳይንስ ብትታገዝ ብዙ ትጠቅማለች ብለን ስለምንገምት ይሄን ወረቀት ሰጥተናታል የሚል ተጻፈልኝ። ከዛ ያችን ወረቀት ይዤ ሄጄ 3 ወር የስራ ላይ ስልጠና በሰው ሰራሽ አካል መገጣጠሚያና ፊዚዮቴራፒ ድርጅት የሚባል አለ ከጳውሎስ ጀርባ ወደ 160 ዓመት ምናምን ያስቆጠረ ድርጅት ነውና በቃ እዛ ሄድኩ። በስራ ላይ ስልጠና እጅግ በጣም ደስ ብሎኝ የተማርኩት ትምህርት ነውና እነሱም ፊዚዮ አሲስታንስ መሆን ትችያለሽ ብለው ወረቀት ሰጡኝ። ግን የሚገርምሽ ትምህርቱን ባላቆመው ሁሉ ደስ ይለኝ ነበር። ልጆች የዛን ጊዜ ለምግብ ብቻ ይደረሱ ናቸው እና ልጆቼን ማስተማር ነበረብኝና በቃ ያችን የ3 ወር ብቻ ይዤ መጣሁ። ግን በጣም በጣም ነው የጠቀመኝ ከኔ በላይ ደግሞ ለማህበረሰቡ በጣም ብዙ ማህበረሰብ ነው ፓራላይዝድ የሆነ ሰው ፓርሻል ፓራላይዝ የሆነ ሰው ብዙ ሰው ነው በኔ እጅ እግዚአብሔር ረድቷቸው ምክንያት አድርጎኝ እግዚአብሔር የዳኑትና መነሻዬ ይሄ ነው። ከመነሻ ጀምረን ብዙ አወራን። ከወሰዱት ኮርስ በኋላ እንግዲህ የተለየ የሚሉት ያገኙት ነገር ይሄ ነው ብሎ የሚናገሩት ነገር ካሉት ነገር ላይ የተወሰነ ነገር መቼም ጨምረዋል እዛ ድረስ ሄደው ሰልጥነው በመጡበት ወቅትና መጀመሪያ የቸግሮት ከነበረውና አሁን ደግሞ ከተማሩ በኋላ ያስተካከሉት ነገር ካለ? እኔ አሁን መጀመሪያም በትምህርት አምናለሁ ሳይንስ እንደሚጠቅም አውቃለሁ። በባህል ስትሰሪና በሳይንስ ሲታከልበት መቼም ትልቅ ልዩነት ነው ያለው። እኔ ለምሳሌ ድሮ ስብራት ስሰራ ጎዝ አልጠቀምም፣ ኢላስቲክ ባንዴጅ አልጠቀምም። ጎዝ አጠቃለል፣ ኢላስቲክ ባንዴጅ አጠቃለል ከዛ ነው ኮርሱን የወሰድኩት። ሌላው ደግሞ በእንትን በስኳር በግፊት በተለያዩ እነዚህ ለመገጣጠሚያ ለጡንቻ ችግር የሆኑ ችግር የሚያመጡ ችግሮች ያመጡባቸውን ችግሮች ከዛ ነው ኮርሱን የወሰድኩት። ይሄ መስል ዊክነስ የሚባል ነገር አለ። እነዚህ የተለያዩ በቃ ሰዎች አካላቸው መስራት የሚያቆምበት ፓርሻል በቃ መስራት የሚያቆምባቸውን ችግሮች ከዛ ነው እንትኑን የወሰድኩት ትምህርቱን የወሰድኩት ከዛ ነው። እና ምንም መድኃኒት መርፌ ሳያስፈልግ በፊዚካል ኤክሰርሳይዝ ብቻ መዳን የሚችሉበትን ሳይንስ ያወቁት ከዛ ነው። ምናልባት ለሐኪም ያስቸገረ ኬዝ ሆኖ እርሶ ጋር መጥቶ መፍትሄ ያገኘ ነገር ካለ እስቲ? ለምሳሌ አሁን በሕክምናው ብዙውን ጊዜ ባክፔን አሁን የወገብ ህመም ሲያጋጥምሽ ከማስታገሻ ማለት ብዙ አይነት ምርመራዎች ተሰጥቷቸው ኤምአርአይ ታይተው ከዲስክ መንሸራተት ከሌለ ሌሎች ደግሞ መገጣጠሚያ ላይ ያሉ ችግሮች ከሌሉ ጡንቻ መሸማቀቅ ነው የሚሆነው እና ለዛ የሚሰጣቸው አንቲፔን አንቲፔን ደግሞ ዝም በል እንጂ ልፈውስህ አይልም። ስለዚህ በሽታውን ለተወሰነ ጊዜ ዝም በል ይለዋል። ግን ምንድነው ለጡንቻ መኮማተር መፍትሄው ማሳጅ ነው። አሁን ይሄ ሜዲሲን ማሳጅ ይባላል። በጀርባ ላይ ባሉ ህመሞች ላይ የምትሰጪው ማሳጅ ሜዲሲን ማሳጅ ይባላል። ይሄን ከነሱ ነው የወሰድኩት። ሌላው ደግሞ በስራ ጫና አሁን አንቺ ድግስ ኖሮብሽ ብዙ ስራ ሰርተሽ ጉዳይ አብዝተሽ ቁጭ ስትይ ሰውነትሽ በጣም ይዝላል። የዛኔ ደግሞ የሚሰጥ ሪላክሴሽን ማሳጅ ይባላል። ይሄ ከነሱ ነው የተወሰደው። በዚህ ብዙ ሰው ከኔ ተጠቃሚ ሆኗል። ከነሱ በጣም ደስ ያለኝ ብዙ ነገራቸው ደስ ነው የሚለው ምልሽ ኢቲክሱም የፊዚዮ ህክምና ኢቲክሱ ራሱ ዲሲፕሊንድ ነው።
የሚያረግሽ። እኔ ጌታ ሲረዳኝ መጀመሪያም ዲሲፕሊን አድርጎኝ ፈጠረኝ። ግን ደስ የሚልሽ በፊዚዮ የተማሩ ክፍሎች ሊነግሩሽ ይችላሉ። ብዙውን ጊዜ ከነርቭ ጋር ተያያዥ የሆኑ ችግሮች ናቸው ይዘው የሚመጡት እና አካሚው እጅግ በጣም ዲሲፕሊን መሆን ያለበት እና በ3 ወር ጥቂት ጊዜ ውስጥ ከነሱ ሰዎች የወሰድኩት በጣም ትልቅ ትምህርት ለታካሚው ፍቅር መስጠት እንትን ነው። ነርቭ ሲባል ሰው አቅልሎት ስለማያውቀው አቅልሎ ሊያየው ይችላል። በቃ ስትረስ አለው። ሰውነት አለመታዘዝ ማለት ከባድ ነው። እንደገና ደግሞ እንዲህ ተስፋ የሚያስቆርጥ አይነት ህመም ነው በሽታው። ለዛ ፍቅር ትሰጫለሽ። ሌላው መጋኛ ይሉታል በተለምዶ መጋኛ ይባላል። ፊት መጣመም ገጥሞሽ ያውቃል? አይን አይከደንም፣ ፓርሻል ማለት ነው። ፓርሻል ፓራሊሲስ ይባላል። አይን አይከደንም፣ ይሄ ፊት አንዱ ፓርት አይነቃነቅም፣ አፍ ተከፍቶ አይዘጋም፣ ውሃ ሲጠጣ ይፈሳል፣ አይን ዝም ብሎ እንባ ያፈሳል። እሱ ነገር የሚመጣው እንደሚባለው በባህሉ መጋኛ አይደለም። ለምሳሌ አንቺ ሰውነትሽ ግሎ ድንገት ክፍት ብታረጊ የውጭው ቀዝቃዛ አየርና አንቺ ግለሻል ሙቀት ሲጋጭ እንደሱ አይነት ነገር ያመጣል። የድራፍት ይባላል። ድራፍት ሲያገኛቸው የሚጎዱ ነርቮች አሉ። እነዛ ነርቮች ሲጎዱ ፓርሻል ፓራሊሲስ ይሆናል ሰውየው። ይመለሳል በርሱ? አዎ። እሱን ምንድነው የምናደርገው? መጀመሪያ ሕክምና መውሰድ ግድ ነው። ሕክምና መውሰድ አለበት። ባለበት እንዲቆም ሕክምና ይወሰዳል። ሕክምና እኔ ጋር ሲመጡ አሁን ወዲያው ሐኪም ቤት ነው የምልካቸው። ሕክምና ከወሰዱ በኋላ ሙቀት መስጫ እየተሰጠ ነርቭ ስቲሙሌተር የሚባል አለ። የሆነች ፖኬት ነርቭ ስቲሙሌተር አለች። አሁን ተቃጥላብኝ አልጠቀማትም። ነርቭ ስቲሙሌተር ትጠቀሚያለሽ። ከዛም በኋላ ሙቀት ትሰጫለሽ። ሰዓት አለው ሙቀት የምትሰጪበት። ማሞቂያውን በኋላ ሳይሻለው እየሰጠሽ ወደ ተጣመመበት ፓርት ታሻለሽ ሰውየው። ስለዚህ እስከ 30 ደቂቃ እንደ ብዙ ሰው በዚህ ተፈውሷል። ይሄን ያገኘሁት ከየት ነው? ከሰው ሰራሽ አካል መገጣጠሚያ ነው ፊዚዮቴራፒ ድርጅት። እና ብዙ እውቀት ከነሱ ሚታሽ ለምሳሌ ያበጠ ነገር እኔ ድሮ ባህላዊውን ስሰራ ያበጠ ነገር አሽ ነበር። ያበጠ ነገር እንደማይታሽ ያወቅኩት ከሳይንሱ ነው። እና እነዚህ ነገሮች ሁሉ ያገኘሁት ከዛው ድርጅት ነው። በጣም ባለውለታዬ ነው ድርጅቱ። ሰዎቹም ሲያስተምሩኝ የነበሩ ሰዎችም እግር በእግር እየተከታተሉ ነይ እያሉኝ በእያንዳንዱ ማሽን ላይ እውቀት እንዲኖረኝ ምን ይታወቃል ነገ እቃ ሊኖርሽ ይችላል እያሉኝ በእያንዳንዱ ማሽን ላይ ስልጠና ሰጥተውኝ በእያንዳንዱ አካል ላይ ስልጠና ሰጥተውኝ ነው የሸኙኝና በጣም ባለውለታ ድርጅቴ ነው። በዚህ አጋጣሚ ልናገር የምወደው ማመሰግናቸው ሰዎች ብዙ አሉ። ለሙያው ያለው ፍቅር እንግዲህ ከዚህ እዛ ድረስ ሄዶ ብዙ እውቀትን እንዲያገኙ ደግሞም እንዲያገለግሉን ሆኗልና ያው እንመሰጋገናለን። በኋላ ላይ ትልቅ ነገር ነው እየነገሩን ያሉትና የተለየ ያጋጠመኝ በዚህ ሁሉ ጊዜ የተለየ ያጋጠመኝ ኬስ ነበረ የሚሉትም ያስታውሱት ታካሚ ካለ? ፊዚካል ኤክሰርሳይዝ ማሰራጭ ፓራላይዝድ የሆኑ ሰዎች ፊዚካል ኤክሰርሳይዝ ሳሰራቸው ሊመቱኝ ሁሉ የሚሞክሩ ሰዎች አሉ። ማለት ፔኑ ከፍተኛ ነው። የሚረግጡኝ ሰዎች አሉ። በቃ ብዙ ችግሮች ያጋጥሙኛል። ግን በዛ ሁሉ ቅድም እንደነገርኩሽ በፍቅር ነው። ስራውን እጅግ በጣም ወደዋለሁ። ምክንያቱም ይሄ ትከሻው የወለቀበት ሰው ይዘው መጡ ቤተሰቦች ናቸውና በጣም የሚገርመኝ ነገር አንድ ሙስሊም ማህበረሰቦች ናቸው እና እነሱ መፍትሄ ያለው አልመሰላቸውም መሰለኝ፣ ወይ እኔ ጋር የሚፈታ ነገር አልመሰላቸውም መሰለኝ። አላቅም ብቻ እንዴት ጠብቀውኝ እንደሆነ አላቅም። እና ይሄን ሂፑን ማለት አስገባሁላቸው ወዲያው ብዙ ልጁ ሳይሰቃይ። ከዛ አባት ይሁን ወንድም አላቅም፣ ግን በመካከለኛ እድሜ ያለ ሰው ነው። መሬቱን ድፍት ብሎ መሬት ስሙ ማሻላ ከኔ እድሜ 50 ዓመት ላንቺ ይጨመርልሽ አለኝ። ከዛ እኔ እንዲህ አልኩት፣ አንተም በተጻፈልህ
እኔም በተጻፈልኝ እድሜ ነው የምኖረው። እሱን አጋጣሚ አልረሳውም። ብዙ ሰዎች ያመሰግኑኛል። ብዙ እድሜ ነው በቃ የሚለምኑልኝ፣ እድሜ ይስጥሽ ይሉኛል። በጣም ክሪቲካል የሆነ በቃ መፍትሄ የለውም ብለው የሚጠብቁት ነገር መፍትሄ አግኝተው በብዙ ባርከው ነው የሚሄዱት። ይሄ ነው አንዱ። ብዙ ሰው እዚህ ጋር ቅንጥስ ብሎ ይመጣል፣ ጉልበቱን ማለት ከጉልበቱ በላይ ባለ አጥንት ቅንጥስ ብሎ ይመጣል። ስፒሪት የሚባል ነገር አለ። በካርቶን ወጥሬ አስሬ ወደ ሆስፒታል ነው መልካቸው፣ ለምኛቸው። ሆስፒታል ካልሄደ ይሄ ሰው አደጋ ላይ ነው የሚወድቀው በወጌሻ ብታሰሩት ብዬ አስፈራሪቼ ነው መልካው። ብዙዎቹ አንቺ ካልሰራሽም ሞተን እንገኛለን የሚሉ ሰዎች አሉ። እኔ የምሰራውን ነው የምሰራው፣ ማልሰራውን ደግሞ ሆስፒታል እንዲሰራ ነው፣ ሪስክ ነው ይላቸዋል። ምናልባት አሁን ብርድ መታኝ ይላሉ ብዙ ሰዎች እና ብርድ እንግዲህ ያው በሕክምናው ማስታገሻ ነው ሊሰጠን የሚችለው። ብርድ ደግሞ ታሽቶም የመስተካከሉ ነገር ሊኖር ይችላል እና እስቲ እንዴት ያዩታል? ይሄ የብርድ በሽታ ነው ወይስ እንዴት ነው? ብርድ እንደ በሽታ እንውሰደው? አዎ ህመም ስላለው እንደ በሽታ እንውሰደው። ግን ምን አለ መሰለሽ ጡንቻ ውስጥ ቅዝቃዜ ሲገባ፣ ለምሳሌ አንቺ አሁን የጋለ ድንጋይ ላይ ብትቀመጪ ጡንቻሽ ላይ የሚፈጥረው ሳይድ ኢፌክት አለ። መቀመጫሽ ላይ የሚፈጥረው ሳይድ ኢፌክት አለ። እንደገና ደግሞ የቀዘቀዘ ድንጋይ ላይ ብትቀመጪ፣ ብዙ ሰዎች እየመከርኩ ማልፈው ነገር ነው። የቀዘቀዘ ድንጋይ ላይ ብትቀመጪ ነርቭሽ ላይ ሁሉ ጫና ሊፈጥርብሽ ይችላል እና እነሱ ነገሮች በእርግጥ ማስታገሻ ነው የሚሰጣቸው። ማስታገሻውን አልጠላውም፣ ግን ጎንዮሽ ሜዲሲን ማሳጅ ቢወስዱ እመክራለሁ። ምክንያቱም ማሳጅ ስንሰጥ ምንድነው የማደርገው እኔ ጡንቻው ውስጥ ነው እንትኑ የሚኖረው። በዛ ላይ ማሞቂያ አለኝ፣ ማሞቂያ እጠቀማለሁ። ከዛ ማሞቂያውን ከተጠቀምኩ በኋላ ሪሊፍ ሊያደርጉ የሚችሉ ቅባቶችን እጠቀማለሁ። የወይራ ዘይት እጠቀማለሁ። እንደ ሰውየው ህመም ክብደት ሜታሳስሊን፣ ሜንዛ ክሬሞች ይጠቀማሉ። እነሱ ነገሮች ከሚውጡት ማስታገሻ ይልቅ ጡንቻ መፍታታት መፍትሄ ናቸው። ማሳጅ ያስፈልጋል ብርድ ለሚባለው ነገር። ግን አንዳንዴ ፍራክቸር ሲያጋጥም አብረው የሚጎዱ መገጣጠሚያዎች አሉ። እቺኛዋ ተጎድታበታለች። አሁን እቺን ይኸው ሰራሁለት። ሌላው ተደግፎ ከወደቀ ደግሞ እቺ ሌጋሜንት ይኸውልሽ እዚች ጋር አሁን እሱ አያውቃትም፣ እኔ ግን አገኘዋል። እንዲህ ሲደገፍ ለመሰበር የሚያደርስ መውደቅ ከወደቀ እቺ ሌጋሜንትም ትወጠራለች። እሷን እንዲች አድርጌ አሁን ከዚህ በኋላ ይሄ ልጅ ብዙ በጣም ጤናማ ነው የሚሆነው። እቺን አሁን እቺን ድጋፍ ሰጠዋለሁ። እቺ የምትጠቅምበት ዋናው ምክንያት እስከሚድን ድረስ ሙቀት ትፈጥራለች፣ ድጋፍ ትሰጣለች። ስራም ቢሰራባት አትጎዳም ጡንቻው። በቃ እቺን ከ1-5 ቀን በኋላ ፍታት። ብረቷ ስለማትረባ ነው። በቃ ደህና ቆይልኝ። ሄድ በቃ ቻውሽ። እዚህ ወደ ስልጠናው እንምጣና እርስዎ ከሰለጠኑም በኋላ ደግሞ ለሌሎች ሰዎች ሙያዎትን እንዳካፈሉ ቅድም ላይ ያጫወቱን ነበር ከካሜራ ጀርባ። ስለዛም ደግሞ ትንሽ ይበሉን እስቲ። አስቴር ገብረ ጻዲቅ ተብላ አዲስ አበባ ላይ ነው የምትሰራው። ተዋበች አሊ እሷም እህቴ ናት፣ አዲስ አበባ ላይ ናት። አስቴር ሜጋ እህቴ ናት፣ ወላይታ ሶዶ ላይ ናት። ዝናሽ ተሻለ ይርጋ ጨፌ በጣም ጎበዝ ወጌሻ፣ በቃ ከሁሉም የምታረካኝ በቃ ለመልመድ ስራውን በጣም ትፈልገው ስለነበር እሷም ይርጋ ጨፌ ላይ ያለች። ዮሐና አሸብር ማለት የኔ 3ኛዋ ልጄ ናት። እሷውን አዲስ አበባ ላይ የቸርች ሰዎች ሁሉ እሷ ጋር ነበር ይዘው የሚመጡት። ናቲ ተብሎ ሆሳና ያለ የኮሌጅ መምህር ነው። በጣም ኢንተረስትድ ነበር፣ ይፈልገው ነበር ሙያውን፣ ግን የተወሰነ ነገር ይመልሳል። አሁን በቃ እሱም የተወሰነ መጥቶ ደግሞ ተጨማሪ ቢወስድ የበለጠ ጎበዝ ወጌሻ ነው የሚሆነውና አሉ። አሁን ስማቸው የጠፋኝ ብዙ አሰልጥኛ ልጆቻቸውን ወደ እኔ ይዘው የማይመጡ ብዙ አሉ። መልካም። ያው በፊት ላይ ወጌሻ ሲባል ወይ እናት አባት አያት ወይ መርቆ ልጅ
ይሰጣል ይባላል። ከዛ ውጪ ያው እኛ የሚመስለን ብዙ ጊዜ ትልልቅ ሰዎችም ስለሆኑ ወጌሻ እንደዚህ ወጣት የሆኑ ሰዎች የሚችሉ አይመስለንም። ምክንያቱም ያው በምርቃትና በቤተሰብ የሚተላለፍ ነገር ስለሚመስለን ደግሞ እንደዚህም በመማር ማስተላለፍ እንደሚቻል ነው ያሳዩን። ብዙ እየተጨዋወትን ነው። ወደሚሰሩበትን ቦታ ሄደን ደግሞ የምናያቸው ነገሮች አሉ። ይሄኛውን ቶሎ ለማብቃት እንሞክር። አንድ የባህላዊ ወጌሻ አካሚ እንዴት ነው ማከም ያለበት? ምን ነገሮችን ቅድመ ተከተል ማድረግ አለበት? ራሱን ከምን ያዘጋጅ? ይዣቸዋለሁ እንደ ሀሳብ ለእናንተ ልሰጣችሁ። አንድ ባህላዊ የስራ ባልደረባዬ ማለት ነው ከኔ የኔን ሕክምና ከኔ እንደኔው የሚሰራ ሰው አጫጭር ስልጠና ማለት አሁን መቆረጥ የማይገባው እጅ በወጌሻ ይቆረጣል። በሕክምና መዳን የሚችል መቆረጥ የማይገባው እግር ይቆረጣል። የሚጠቀሟቸው መሳሪያዎች ናቸው። ቆሻሻ ጨርቅ፣ ሻሽ ምናምን የሚጠቀልለው ከስር ቀርካውን ከማስቀመጣቸው በፊት ከስር የሚጠቀልሉት ጨርቅ ንጹህ አይሆንም። ብዙውን ጊዜ የተበላሹ እጆች ሁሉ እኔ ጋር መጥተው ሆስፒታል ልካለሁ። ለወጌሻዎች የምለው የሚጠቀሟቸው እቃዎች የህክምና እቃዎች ቢሆኑ ጎዝ ቢጠቀሙ፣ ባንዴጅ መጠቅለል እንኳን ባይችሉ በተለይ ያ የሚጎዘጉዙትን ቀርካ ስር የሚጎዘጉዙትን እንትን ባለቤቱን አስገዝተው ፋሻ ቢጠቀሙ ይሄንን እመክራለሁ። ንጹህ ነገር ቢጠቀሙ፣ ቀርካውን ደግሞ በጣም ወጥረው ባያሱ ይሄን እመክራለሁኝ። ሲሰሩ ደግሞ መስራት የሚገባቸውን ልክ ቢሰሩ፣ ከባድ የሆነውን የደቀቀውን አድናለሁ ከሚሉ ወደ ሆስፒታል የሚላከውን ወደ ሆስፒታል ቢልኩ፣ ቀለል ያለ ነገር ብቻ ቢሰሩ ብዬ ለባልደረቦቼ ይሄንን አስተያየት እሰጣለሁ። ሁሉንም ወጌሻ ይገጥማል ብሎ ባይጠበቅ፣ አሁን ሁሉንም እችላለሁ አንልም። ማንም ሰው በእውቀቱ የተገደበ ነው። ስብራቶችን ሁሉ እኛ እንሰራለን ማለት አይቻልም። በወጌሻ የሚሰሩ አሉ፣ ማይሰሩ አሉ። እኔ አሁን አደራ ምለው ለወጌሻዎች አሁን ሚዲያ ላይ የሚቀርብ ነገር ስለሆነ መገጣጠሚያ ላይ የሚፈጠሩ ስብራቶች፣ የላይኛው አንጓ ላይ የሚፈጠሩ ስብራቶች ባንሰራ እላለሁ። ምክንያቱም ከባድ ፓርቶች ስለሆኑ ሊበላሽ ይችላል ሰውየው። እንዲህ እዚህ አካባቢ ቢሰበር አሁን ሰውየው እንዲህ አድርገው ካሰሩት እንዲህ ላይፈታ ይችላል። ምክንያቱም በሳይንስ አይደለም የተሰራው። በቃ ሰውየው እንዲህ ብሎ ሊቀር ነው እጁ እንዲህ ብሎ። ስለዚህ እነዚህ ነገሮችን ባንሰራ እላለሁ ለባልደረቦች። ሕክምና ሌሎች ሀገሮች ሳይኬድ በዚሁ አሁን መዳን ተችሏል ማለት የአጥንት ሕክምናዎች ማለት ነው። በፊት ብረት የሚገባው አዲስ አበባ ነው፣ ብረት የሚገባው ሐዋሳ ነው። አሁን ግን እነዚህ ሁሉ ኦፖርቹኒቲዎች እዚህ ተፈጥረዋል። ብቃት ያላቸው በጣም የሚገራርሙ የአጥንት ሐኪሞች እዚህ ከተማ ላይ አሉ። እውቀቱ ከሌለ ይወቁት፣ እስቲ በዚህ ሚዲያ የሚወቁት። እኔ ጋር የሚደርሱ ስብራቶች በሙሉ ወደ ሆስፒታል ነው የምልከው። ምክንያቱም ገራሚ በጣም ብቃት ያላቸው ዶክተሮች አሉ፣ ስፔሻሊስቶች አሉ። እና በሆስፒታል መጠቀም ብንችል መልካም። እንግዲህ ያው ዘመናዊና ባህላዊ ሕክምናን አንድ ላይ አስተሳስሮ ጥሩ ውጤት ማምጣት እንደሚቻል ነው እያሳዩን ያሉት። ታካሚዎችን ወደ የሚያክሙበት ቦታ ሄደን ትንሽ ነገሮችን እናያለን። እሺ። አሁን ደግሞ ያው ወደ የሚሰሩበት ትንሽ ክፍል ነው የመጣ ነው። እዚች ቤት እንግዲህ ገብቶ ሳይፈወስ ይወጣ የለም፣ እርግጠኞች ነን። በቀን ምን ያህል ሰው ሊመጣ ይችላል? እቱዬ የእርስዎን እጅ ፈልገው። በቀን ኮንቲኒየስሊ ብዙ ሰው አይመጣም፣ ግን ባጋጠመ ጊዜ እንደዚህ በሳምንት 3 ሰው 4 ሰው ሊመጣ ይችላል። መልካም። እንግዲህ እስቲ ይሄ አሁን ውልቃት፣ ስብራት፣ ቅጥቅጥ የሚባሉ የተለያዩ የእርስዎ ሙያ ውስጥ ያሉ ነገሮች አሉ። ልዩነታቸውን ትንሽ ቢነግሩን። በጣም ጥሩ። አሁን ውልቃት የሚባለው እንዲህ ስኩ ይዛባል፣ ይለቃል ቦታውና በሳይንሱ ዲስሎኬሽን ይባላል። መልቀቅ ነው ስኩ መልቀቅ። እሱም የአገባብ ሲስተም አለኝ፣ በዛ አስገባለሁ። ቅጥቅጥ ደግሞ ጡንቻ ነው ብዙውን ጊዜ የሚጎዳው። ጡንቻው ከደማ አይታሽም። ካልደማ ግን ዝም ብሎ ተቀጥቅጦ ህመም ብቻ ስሜት ካለው በማሳጅ ሪሊፍ እንዲያደርግ ይደረጋል። መጀመሪያ ትንሽ እብጠት የሚያሳይ ከሆነ በበረዶ አሽና ከዛም በኋላ በረዶ እንትን ይለዋል ሪሊፍ ያደርገዋልና ከዛ በኋላ ሙቀት
ከበረዶ ቀጥዬ ከ2 እስከ 3 ደቂቃ በበረዶ አሸዋለሁ። ከዛም በኋላ ደግሞ ለ5 ደቂቃ በሙቀት እሰጠዋለሁ። ከዛም በኋላ ያ ቦታ ይፍታታልኛል። ከዛ በኋላ ባሽ የሚያመጣው ችግር የለም መፍትሄ እንጂ በዛ መልኩ ቅጥቅጣሻለሁ። መልካም። ብዙ ቀናቶችን ሊፈጅ የሚችለው የወጌሻ አይነት የትኛው ይሆናል? ብዙ ጊዜ የሚወስደው እነዚህ ነው። አሁን ነግሬሻለሁ፣ ከባድ ስብራቶችን ሆስፒታል ነው የምልከው። ሆስፒታል ማይነር የሆኑ እነዚህ አሁን ላተራል እነዚህ ትንንሽ አጥንቶች የጣት ምናምን ሲያጋጥም እሱ ከ4 እስከ 6 ሳምንት ይፈጃል። አስሬው ማለት ነው። የምጠቀማቸው መሳሪያዎች እነዚህ ናቸው። ስፓቹላ ለምን የሚያገለግለን ነው እሱ? እነዚህን እደረድራቸዋለሁ። ለምሳሌ እዚህ አካባቢ ቢሰበር እንደ ሸንበቆ እንደ ቀርከሃ አንዱ ይሄ ነው። ሁለተኛው ይሄን እንደ ጎዝ እንጠቀመው እንደ ፋሻ ማለት ነው። አሁን እንደዚህ ፋሻው እንደዚህ እንትን ካለ በኋላ ሰውየው አካል ላይ ይጎዘጎዛል። ከዛ በኋላ ስፓቹላውን እንጠቀማለሁ። በቅድሚያ ጎዙ ነው። ጎዙ ምንድነው ጥቅሙ? ብለድ ሰርኩሌሽን ላይ ችግር እንዳያመጣ ይሄ መጀመሪያ ንፋስ እንዲኖረው ነው። ጄሶ ሲሰራ አይተሽ እንደሆነ ከፒኦፒው በፊት ጥጥ ነው የሚደረገው። አይተሽ እንደሆነ ከጥጡ ላይ ነው ፒኦፒው የሚጠቀለለው የሚደረገው እየተነከረ የሚደረገው እና በሱ ምትክ እኔ ግን የምጠቀመው ጎዝ ነው። ለአንድ ህፃን ልጅ እስከ 4 ጎዝ ልጠቀም ይችላል። እጁ ቢሰበር ማለት ነው። እስከ 4 ጎዝ እጠቀልላለሁ። ከዛ እቺን ስፓቹላ ዙሪያውን አስገባታለሁ። ከዛም በኋላ ይታሰርና በመጨረሻ በኢላስቲክ ባንዴጅ ነው። መሳሪያዎቼ እነዚህ ናቸው። መልካም። ምናልባት ስራዎትን የሚያከብዱበት የእድሜ እርከን ካለ ህፃናት ወይ አዋቂ ወይም ደግሞ ጠና ያለው ሰው የትኛው ያስቸግራል? ስራ ላይ አሁን በተለይ በጣም ለኔ ከባዱ ስራ የትከሻ ዲስሎኬሽን። ይሄኛው ሲወልቅባቸው በጣም ነው የምቸገረው። ጉልበት ይጠይቃል። በተለይ ወፍራም ሰው ከሆነ በጣም ታግዬ ነው የማስገባው። ሲስተሜ ሆስፒታል ሲያስገቡም አይቻለሁ። የኔ ደግሞ ሲስተም ለየት ይላልና ትንሽ ታግዬ ነው ይሄን እንዲህ አድርጌ ነቅዬ ነው ማስገባው። እንደዚህ እንዲህ ገፍቼ ነው ማስገባውና ትልቁ ከባዱ ለኔ የትከሻ ውልቃትን ማስገባት ይከብደኛል ከእድሜ አንፃር እንጂ ድሮ ለኔ ቀላል ነው። ታካሚውሳ ጠና ያለው ሰው ሲሆን ይከብዳል ወይስ ወጣት ሲሆን ይከብዳል? ሌላው ጠና ያለ ሰው አሁን ውልቃት ቢገጥመኝ የምጠይቃቸው ጥያቄዎች አሉ። ከግፊት ነፃ ነህ ወይ? ስኳር አለብህ ወይ? ፌንት ሰርተውብኝ ያውቃሉ። ለዛ ከግፊት ነፃ ነህ ወይ? ከስኳር ነፃ ነህ ወይ ብዬ ያንን ጠይቄ ነው። የሚከብደኝ ወጣቶችን ስሰራ ነው። ያው ፔኑን አይቆጣጠርም። ሽማግሌ ሲሆን ደግሞ ዛሬ ላስገባ የምችለውን ነገር በ5ኛ ጊዜ ላስገባ እችላለሁ። አባብዬ ስቱሌት አድርጌ ትከሻውን ጀርባውን አሽቼ ከ5ኛው ቀን በኋላ ሰው ይዘህናልና ትንሽ ግፍት ሳረግ ወደ ታዟላ ስቱሌት አድርጓልና ሽማግሌ አይከብደኝም። ወጣት ህጻናት አይከብዱኝም። ጎረምሶች ግን ያስቸግራሉ። በዚህ እድሜ ያሉት ይከብዳሉ። መልካም። እንግዲህ ያው እዚህ እንኳን ባናገኛቸው ስቲል የሚያስታውሷቸው በተለይ በከባድ ህመም መተው ደግሞ በሙሉ ጤንነት ተመልሰው የሚያውቋቸው የሚያስታውሷቸው ሰዎች ካሉ በከባድ ህመም ብዙን ጊዜ እኔ ቡአ የሚባል ህመም ህክምና አለና በሱ ህክምና እኔ ብዙ ህፃናትን ሆስፒታል ልኬ አፔንዲክስ ተሰርቶላቸዋል። ቡአ የሚባለው ነገር በሳይንሱ ምን ሊባል እንደሚችል የአንጀት መሸሽ እንበለው ብቻ የሚባል ህመም አለ። አሁን ሐኪሞች ይቀበሉት አይቀበሉት ባላቅም እሱን ህመም ያጋጥመኛል እና ቮሚት እንዲህ ልጁን አግብጦት ከሆነ በሞቢት እና በቁርጠት የሚጣደፍ ከሆነ አልነካውም። ቼክ አረግና ትርፍ አንጀት ነው ልጃችሁ ያለበት እላለሁ። ልጅሽ ትርፍ አንጀት አለባት እላለሁ። ወደ ኋላ 20 ዓመት ሊሄድና አንድ ሰው ልንገርሽ። አዎ ደስ ይለኛል። ልጄ ነው ልጁ የዴንቲስት ነው። የሆነ
ጉርጓድ እዘላለሁ ብሎ የአራተኛ ክፍል ተማሪ ሆኖ ነው አሁን ዶክተር ነው ልጅ እዘላለሁ ብሎ አንድ እግሩ ተሻግሮ አንድ እግሩ ሊሻገር ስላልቻለ ወደ ጉርጓዱ ወደቀ እና ይሄ ጭራዋ ተጎዳችበት ጭራዋ ተጎድታ ቤተሰብ ያልደረሰበት ቦታ የለም ብዙ ቦታ ተንከራተዋል እዚህ ታየ ሪፈር ተደረገ ይርጋለም ታየ የዛኔ ይርጋለም ነበር መሰለኝ ከዛ ደግሞ ወደ አዲስ አበባ ጥቁር አንበሳ ዶክተር ታደሰ እዚህ ሀገር ሰርቷልና ዶክተር ታደሰ ነበር የሚከታተለው ቦን ቲቪ ተብሎ ሁሉ ስትሮቶማይሲን ጀምሮ ነበር የሚገርምሽ ነገር ልጁ ጭራው ታጥፋል ማለት ከአከርካሪ ጋር ተያይዞ የምትሄድ ጭራዋ ታጥፋ እሷ ነበረች ከዛ ማዘር ስትሰራ አውቀዋለሁ እሱ ነገር መሄድ አይችሉም ሽንት አይቋጥሩም ሆዳቸው ማለት ካካቸውንም በስርዓት 5-6 ቀን እየበሉ በትክክል ሊቆይ ይችላል እንደሱ አይነት ኬስ ተፈጥሮ ከአከርካሪው ላይ ተወስዶ ውጭ ሀገር ተልኮ እስከሚመጣ ይጀምር ተብሎ የቲቪ መድኃኒት ጀምሮ ነበር ይሄ ልጅ በአጋጣሚ እኔ ፊዚዮ አሰርቼ ያው ክርስቲያኖች ናቸው ቤተሰቦቹ እናቱም ቤተሰብ ሁሉ ክርስቲያን ነው የጸሎትም ኃይል አለበት ትልቁ ነገር ወደ መፍትሄ የሚያመጣሽ እኮ ጸሎት ነው እና በጸሎት ኃይል መፍትሄውን በኔ በኩል ጌታ ወስዶት ከ2 ወር ከምናምን ፊዚዮቴራፒ በኋላ ቆም ተራመደ ኦሬዲ ያቺን ችግር ግን ህክምናው ላይ ተደብቃባቸዋለች አልተገኘችም ነበር እና ያቺን መልሼ ከተመለሰች በኋላ በስርዓት ሰገራውን መቀመጥ ጀምሩ በስርዓት ሽንቱን ተቆጣጥሮ ከዛ በስነ ስርዓት በቃ ተፈወሰ ይሄ ልጅ ማለት ነው ከዛም በኋላ መራመድ ኦሬዲ ዊክ ሆኗል ጡንቻዎቹ በሙሉ ዊክ ሆነዋል መራመድ አይችልም እንደገና ዎኪንግ ፍሬም ግቢያቸው ላይ አሰርቼ እንደገና ደግሞ በየቀኑ እየሄድኩ አውራ ጎዳና ሰፈር ነው ቤታቸው እናትየው ተመላልሼ ፊዚዮቴራፒ አሰራው ነበርና ፀሐይ ላይ አንጥፌ አሻዋለሁ ኤክሰርሳይዝ አሰራዋለሁ ከዛም በኋላ ጌታ ረድቶን ማለት ነው እሱ ተጠቀመብኝ እንጂ ፈዋሹ ጌታ ነው ከዛ ጌታ ረድቶት ዛሬ ልጃችን ወንጌላዊም ነው ሰባኪም ነው እና እሱን አንድ ትልቅ ስራ አስታውሳለሁ የፍስሐ ገነት ሰው ናቸው የጋሹ ስጋ ቤት ባለቤት ስማቸው ጠፍቶብኛል እሳቸው መሄድ አይችሉም ነበር እሳቸውን እንደገና ደግሞ የዶክተር እሼቱ ልጅ አሁን በቅርብ በሞተር መገጨት ምክንያት ይሄ መንጋጋዋ ተሰብሮ ኦሬዲ ፓርሻል ፓራሊስ ነበረች መናገርም አትችልም ነበር እሷን ወደ 10-12 ቀን ነው እንደዚህ ነው ፊዚዮ ያሰራኋት ቆመች ከትንሽ ጊዜ በኋላ መራመድ ቻለች እያለች አውሯት እያልኳቸው ከዚህ በላይ ላለ ችግር ማውራት መናገር ነው ፊዚዮ እያስወሯት ምን ይያሉ አሁን ኦሬዲ ጤናማ ናት በጥሩ ጤንነት ላይ ትገኛለች እነዚህን ሰዎች ማግኘት ስለምንችል ነው ምንልሽ ደስ የሚል ቆይታ ነው ያደረግን ያለ ነው እየጨረስንም ነው ምናልባት እዚህ ሙያ ላይ ስንት አመት እንደቆዩ አልጠየቅም እንደ ስራ ከያስኩት 2005 ጀምሮ ከዘመናዊ ህክምና የባህላዊ ህክምና ከመፈወሱ አንፃር ደግሞ ክፍያውም እጅግ ተመጣጣኝ ነው ይባላልና ስለሱም ደግሞ ያው በዚህ በወጌሻ ላይ ውልቃት ይሄን ያህል ስብራት ይሄን ያህል ብለው የወጣለት መስፈርት አለ ወይስ የሚከፈለው የክፍያው መጠን እንዴት ነው የሚለውንም እናነሳለን ከዛ ውጪ ደግሞ ያው በመጨረሻም የሚያመሰግኑት ሰው ካለ ድሩ ክፍያውን በሚመለከት የሚገርምሽ ነገር ተመልለኝም የሰውየውና ያለው በጣም የሚገርምሽ ነገር ሰውየውና ያለው አቅም እንደሌለው ካሰብ ዝም ብዬ የምሸኛቸውም አሉ በተለይ ጡረታ አላስከፍልም ወንጌል ሰባኪ አላስከፍልም እንደገና ደግሞ አቅም የሌላቸውን ሰዎች ምስኪኖችን ከራሴ ብር ሰጥቼ አጃ ሾርባ ጠጡ ገብስ ሾርባ ጠጡ ቶሎ አይድንም ብዬ ካከምኳቸው በኋላ ከራሴን ብር የምሰጣቸው ሰዎች አሉ እንዲህ ነው ክፍያዬ ትልቁ ክፍያዬ እኔ 300 ብር ነው 300 ብር 2 ቀን ሊታሽበት ይችላል 3 ቀን ካልዳነ 3 ቀን ምላሽው ይችላል ክፍያዬ ይሄን ያህል እንደ ስራዬ ብር መቀበል ቢሆን ኖሮ ሚሊዮነር ሆን ነበር ብዙ ብር አልቀበልም ብዙም ለምን ተደክሚያለሽ ይሉኛል ቤተሰብ ይቆጡኛል
ግን እኔ በሙያው በጣም ምረካበት ስራ ነው እየሰራው ያለሁት። ሰው ተፈውሶ ማየት ትልቅ ነገር ነው። አገልግሎትም ነው። እያገለገልኩም ነው ማህበረሰቡንና ይሄ ነው ክፍያዬ። የተጋነነ አይደለም። ሌላው ላመሰግናቸው የምፈልጋቸው ሰዎች አሉ እዚህ ካሉ ሰዎች። አሁን በቀደም እንኳን ከተሰጠው ስልጠና አንፃር እኔን አሳይን ያደረገኝ ዶክተር ብሩክ ነው። እኔ ስሜን ከየት አግኝቶ እንዴት ሊያገኘኝ እንደቻለ አላውቅም። አሁን እንኳን እየሰራው ባለሁበት ስራ በጣም ላመሰግን የምወደው በአሁኑ ሰዓት ዶክተር ብሩክን ላመሰግን እፈልጋለሁ። ምክር ስለሰጠኝ ስለማማክረው አመሰግነዋለሁ። ቀደም ብለው ግን ወደዚህ ስራ እንድገባ ያበረታቱኝን የረዱኝን ድጋፍ የሰጡኝን ዶክተር ነብዩ ቤቴ ክሊኒክ ባለቤት የነበረውን ሰው እጅግ በጣም ላመሰግነው እወዳለሁ። ሌላው ደግሞ ዶክተር ተስፋ ነው፣ ዶክተር ወንድሜነህ ሲያበረታቱኝ የነበሩ ሰዎች፣ ዶክተር ግርማ የያኔት ባለቤት እሱን ራሱ ላመሰግነው። ያን ስራሽን እየበረታሽ ነው እየሰራሽ ነው የሚለኝ ሲያገኘኝ እንኳን ዶክተር ግርማ ማለት ነው የያኔት ባለቤት እና እነዚህን ዶክተሮች በተለይ ደግሞ ዶክተር ተስፋ ነው ልጄም ነው አጋዤም ነው አበረታቼም ነው። እሱንም ላመሰግን እወዳለሁ። ቤተሰቡንም ጭምር ላመሰግን እወዳለሁ። ከዛ ደግሞ በተረፈ ስልጠናውን የሰጡኝ አካሎች ዛሬም በህይወቴ ውስጥ ትልቅ አሻራ ነው ያላቸው። በፍቅር ነበር የሚያስተምሩኝ። እኔ አሁን ኤክስሬ እንዴት አወቅሽው ነው የሚሉኝ በቃ። እና ኤክስሬ ኖርማሊ ትምህርት ቤት ገብተው ከተማሩት በላይ እንዳውቅ ረድተውኛል። እና በደንብ ነው የማነበው ኤክስሬ አልስትም። በደንብ ነው የማነበው። ልክ በመጣ ቁጥር ነው እንትኑ በመጣ ቁጥር ነው ሰውየው ይዘውኝ ይገቡ የነበሩ ትልቅ አባት ናቸው። የኤክስሬው ባለሙያ የተሰበረበትን የአጥንቱን አቋም ምኑን ሁሉ በደንብ ያሰለጥኑኝ ስለነበረ አሁን እኔ ማጋነን አይሆን ኤክስሬ አላልፍም እና ኤክስሬ አነባለሁ። እሱን ሰው በጣም ላመሰግን እወዳለሁ። የልጆቼን ባሎች በጣም ላመሰግን እወዳለሁ። የስራዬ አክባሪዎች ናቸው፣ አድናቂዎች ናቸው። ስለዚህ ልጆቼንም ጭምር የልጆቼን ባሎች ጭምር በጣም ላመሰግን እወዳለሁ። መልካም እንግዲህ ያው በመጨረሻም ጨርሰናል ፕሮግራማችንን። ደግሞ ይሄኛው ሙያ በዚህ ቢታገዝ የሚሉት ነገር ካለ ለሚመለከተው አካል የሚያስፈልገው ነገር ካለ እንግዲህ የዚህ ሁሉ ሙያ ባለቤት ኖትና ይሄንን ነገር ያው ሚዲያም ስለሆነ የሚናገሩት ነገር ካለ ለሚመለከተው አካል። ኦቨር ፔን ነው እንትኑ ውልቃት ስሰራ እና ከሐኪም ትእዛዝ ውጪ በእኔ እጅ ሊገባ አይችልም። ስፕሬ ለስፖርተኞች የሚሰጥ ስፕሬ አለ። እሱን ማግኘት የሚችልበት ሁኔታ ቢመቻች። እንደገና ቀለል ያሉ እነዚህ አሁን ፖኬት ነርቭ ስቲሙሌተሮች አሉ። አሁን ፓርሻል ፓራሊሲስ ሰራ እዚህ ላይ የሚጣበቁ ምን ማለት ሙያው ነው ስልጠናው ነው ሲጆዋለሁና ከህንድ ሀገር የረሳሁት ወንድም ልንገርሽ ከህንድ ሀገር እነዚህ የነርቭና የመስል ስቲሙሌተሮች አንድ ወቅት ላይ አምጥቶልኝ ለረጅም ጊዜ ተጠቅሜያለሁ። እሱንም ለማመስገን ፈልጋለሁ ሚስተር ማቲውን የመሰረት አበበን ባለቤት እሱ አምጥቶልኝ ነበር። ለረጅም ጊዜ ተጠቅሜ ተቃጠሉብኝ ሁለቱም በተራ። አሁን የምጠቀመው እቺ ማሞቂያ ብቻ ነው። እቺ ኢንፍራሪድ ትባላለች፣ ሰውነት ማሞቂያ ናት። እቺን ነው የምጠቀመው። አንዳንድ ቀለል ያሉ በስልጠናው ስለታገስኩ ምንም ሳይፈራ ማለት መጠቀም የምችልባቸው አንዳንድ ነገሮች የሚያግዘኝ ክፍል ባገኝ ሞር ማህበረሰቡን አገለግላለሁ። እድሜ እስከሰጠኝ አገለግላለሁ ብዬ አስባለሁ። መልካም እንግዲህ መልእክቱም ለሚመለከተው አካል ይደርሳል ብለን እናስባለን። ከዚህ በላይ ደግሞ ለሚያገለግሉበትን እድሜ ጤና ይስጥልን እንላለን፣ ያቆይልን እንላለን። እትዬ የተወደዳችሁ ተመልካቾቻችን ቆይታችን እንግዲህ ይህንን ይመስል ነበር። ወደ ስቱዲዮ እንመልሳችሁ። እኛ ፕሮግራማችንን በዚሁ አበቃን። መልካም ጊዜ።